ፕሮምፕት የአርቲፊሻል ኢንተለጀንስ ሞዴሎችን ለማዘዝ የምናስገባውን የጽሁፍ መግለጫ ያመለክታል። እንደ ቻትጂፒቲ እና ዲፕሲክ ያሉ የኤአይ ሞዴሎችን ተጠቅመን ረዘም ያሉ ጽሁፎችን ማዘጋጀት ብንፈልግ አሊያም በጀነሬቲቭ ኤአይ ሞዴሎች የተሰሩ ምስሎችን ማግኘት ቢያሻን ጥንቅቅ ብለው የተዘጋጁ ገላጭ የጽሁፍ መመሪያዎችን ማስገባት ብቻ ነው የሚጠበቅብን። ፕሮምፕት በግለሰቦች የተጻፉ የፈጠራ ሀሳቦችን ወደሚታዩ ውጤቶች መቀየር የሚያስችል የአርቲፊሻል ኢንተለጀንስ ጥበብ ነው። መተግበሪያዎቹ በምንሰጣቸው ፕሮምፕት መሰረት ምስል፣ ተንቀሳቃሽ ምስል ወይም ድምጽ ይሰጡናል። Kofi, if my father sees we are in trouble. And if he doesn't, the stars will scold me for not holding him close. ቴክኖሎጂ ምንድነው ብለን ከምንጠይቅ ይልቅ ቴክኖሎጂ በአፍሪካ ሀገራት የትምህርት ዘርፍን እንዴት እያገዘ እንደሚገኝ የሚገልጽ የ200 ቃላት ማጠቃለያ ጻፍ ብለን አንድም ሞዴል ብንጠይቅ የተደራጀ መረጃ ማግኘት እንችላለን። ፕሮምፕቱ በአግባቡ የተዋቀረ ከሆነ የተሻለ ጥራት ያለው ውጤት ይሰጠናል። የፕሮምፕት መሐንዲሶች በኤአይ ሞዴሎች ሊተረጎም የሚችል የጽሁፍ መመሪያ ወይም ፕሮምፕት ለማዘጋጀት የሰለጠኑ የዘርፉ ልሂቃን ናቸው። ፕሮምፕት ምህንድስና ደግሞ እነዚህን ባለሙያዎች የሚያሰለጥን የትምህርት ዘርፍ ነው። የአርቲፊሻል ኢንተለጀንስ ቴክኖሎጂ ውጤቶችን ከሰዎች ጋር በቀላሉ ለማግባባት በዘርፉ የሰለጠኑ የፕሮምፕት መሐንዲሶች መኖራቸው አስፈላጊ ነው። መሐንዲሶቹ ግልጽ፣ ለመረዳት ቀላል ይሆንና የተብራራ ፕሮምፕት በመስራት ሞዴሎችን ለተጠቃሚዎች ምቹ ያደርጋሉ። ፕሮምፕት ምህንድስና ስነ ምግባራዊ የሆነ የአርቲፊሻል ኢንተለጀንስ ትግበራን እውን ለማድረግ ቁልፍ ነው። በፍጥነት በማደግ ላይ ከሚገኘው የአርቲፊሻል ኢንተለጀንስ ቴክኖሎጂ ጋር ተያይዞ ፕሮምፕት ምህንድስና ይበልጥ ትኩረት አግኝቷል። በተለይም እንደ አውሮፓውያኑ አቆጣጠር በ2020 GPT-3 የተባለው የኦፕን ኤአይ ላርጅ ላንጉጅ ሞዴል ይፋ መደረግን ተከትሎ ዘርፉ ከምርምር መስክነት አልፎ ራሱን የቻለ ተፈላጊ ሙያ ወደ መሆን ተሸጋገረ። የጀነሬቲቭ ኤአይ አሻራ ባረፈበት ሁሉ የፕሮምፕት መሐንዲሶች አሉ። መሐንዲሶቹ በጀነሬቲቭ ኤአይ ሞዴል ሊተረጎም የሚችል ጽሁፍን ከማዋቀር በተጨማሪ ለሞዴሎቹ የይዘት ፈጠራ ሀሳብንም ይሰጣሉ። ፎረስተር የተሰኘ ድረገጽ በፈረንጆቹ 2026 ከሚኖሩ 10 ተፈላጊ ዲጂታል ክህሎቶች በቀዳሚነት ፕሮምፕት ምህንድስና ነው የሚል ጥናት አውጥቶ ነበር። እንደ አውሮፓውያኑ አቆጣጠር 2024 በወጣው ጥናቱ እንደተገለጸው የዘርፉ ዓለም አቀፍ ተፈላጊነት በየጊዜው እየጨመረ እንደሚሄድም ተመላክቷል። በዚሁ ተመሳሳይ ዓመት ዱባይ ካሳለፍነው 2024 የፈረንጆች ዓመት ጀምሮ በሚኖሩ ተከታታይ 3 ዓመታት 1 ሚሊዮን የፕሮምፕት መሐንዲሶችን ለማፍራት የሚያስችል ስልጠና መስጠት ጀምራለች። እንደ ቲክቶክ፣ ፌስቡክ እና ሊንክድን ያሉ የማህበራዊ ትስስር ገጾች በርካታ የፕሮምፕት መሐንዲሶች ካሏቸው ተቋማት መካከል ተጠቃሽ ናቸው።